አደይና ዴቭ እንዲሁም ሊዲያ እንግዲህ በሰላም ወደ ከተማ አዲስ አበባ ተመልሰዋል ማለት ነው። እንግዲህ ሁላችሁም ደስ እንደሚላችሁ ነው። በዛን ሰዓት እንግዲህ ታግተው ሲሰቃዩና ብዙ መከራ ሲያሳልፉ ሁላችሁም እንደተሰማችሁ አይተን ነበረ። አሁን ግን ደስ ብሏችኋልና እንኳን አብሮ ደስ አለን ማለት ነው። የአደይ ፈተና በጣም በዝቶባት ነበር። አሁን ግን ቢሆንም ከገጠሩ ፈተና ወደ ከተማ ያለው ይሻላል በማለት እንግዲህ ዴቭ እንግዲህ ይዞ በአውቶቡስ እያንከበከበ ይዟት መጥቷል ማለት ነው። እነ ዳይመንድም እንግዲህ አምልጧል። ያው አሸናፊን የሀገራቸውን ሰዎች ስለሆነ ትንሽ ቢመቱትም ነገዛው በዛው ይተዋወቃሉ። ግን አሸናፊ ያደረገላቸው መስዋዕትነት በጣም ሳይደነቅ አይቀርም፣ ደስ ይላል ማለት ነው። እና እንዲሁም ያችኛዋንም የሮማናንም ለማስለቀቅ ያደረጉት ጥረት ሳይሳካላቸው ተደርሶባቸዋል። ሆኖም ግን አሸናፊ እንደምንም አድርጎ አላቆ ወደ ከተማ እንደሚሰዳት ቃል ገብቶላቸዋል። እንግዲህ በሮማናና በአደይ ያየ ነው። በገጠር ላይ እንግዲህ አንድ ሰው ያለ ፍላጎቱ ተገዶ በቤተሰቡ የማይፈልገውን ሰው ማግባት እንዳለበት ያየንበት ነው። በህግ ነገር ግን በፊት ነው። አሁን በአሁኑ ሰዓት ግን ሁሉም የገጠር ልጆች እየተማሩ ስለሆነ ትምህርት እየቀሰሙ ስለሆነ ይህን ነገር ቤተሰቦቻቸውን ከማግባት ይልቅ መማርና ተምሮ ማገዝን እያስተማሯቸው እየመጡ ነው። ይህ አንዳንድ ባህል ደግሞ በሌላ ባልታወቀ ሀገሮች ደግሞ አሁን ይህም ባህል መልሶ ያለው አለ። ማለትም አፈቀርኩት አፈቀረኝ ወይንም ታጨው አጨችኝ ቀለበት የሚባል ነገር የለም። ቤተሰብና ቤተሰብ ተሳስቦ ይሰጣጣል። ያነ ሰው እንግዲህ ያችን ልጅ የፈለገ ሰው ከቤተሰቦቹ ጋራ እርሻውን አብሮ እያረሰ የነሱን እንዲሁም አረም እያረመ ጉልበቱን መስዋዕትነት እያደረገ ያችን ልጅ እስከሚያገባ ድረስ ሁሉ ያገለግላል ማለት ነው። ከዛ በኋላ እንግዲህ ቀኑ ሲደርስ ያው ይዳሩና አብሮ መኖር ይጀምራሉ ነበር። አሁን እንግዲህ አደጋ እያየ ነው። ለባለ ሀብተ ጸጋ ሰው እንግዲህ ታዋቂ አንቱ ለተባለ ሰው አባቷ አሳልፈዋት ሊሰጣት እንደነበረ ነው እየተመለከት ነው። እሷ ደግሞ ወላጆቼን ማሳለፍ አለብኝ፣ እኔ ባልማር እንኳ እህቴን ማስተማር አለብኝ፣ እናቴን መርዳት አለብኝ ስትል ነበር ከተማ የገባችው። ከተማ ገብታም አልተመቻትም። ያው እነ ዴቭ እና ባርኮት እየተቃረጧት ነበረ። ከነሱ አልፎ ደግሞ ፍቅር ዴቭን ስለምትወደው ፍቅር ነበረች መከራዋን የምታበላት። አሁንም የአደይን መምጣት ፍቅር አትወደውም። እንሷ ዴቭዬ ይንጣልኝ እንጂ አደይና ሊዲያ እዛው ይቅሩ እያለች እንደነበረ ሁላችንም አይተናል። እናቲቱም ደግሞ ፍቅር እንግዲህ ጥዬ ሄዳለሁ ወደ አባቴ፣ እናንተ አትወዱኝ፣ የሚወደኝ የለም፣ ወላ ወንድ የሚያወደኝ እናቴ አትወደኝም እያለች ነው። ግን ዳይሬክተር ከሰማነ ፍቅርን ትንሽ ወስዶ ወደ አባቷ ቤት የአባቷ የእንጀራ እናት እያሰቃየቻት እና መከራ እያሳየቻት አደይ ማሪኝና ሌሎችንም ማሩኝ እንድትል እነ ሊሊ ማሩኝ እንድትል ቢያደርግልን ደስ ይለናል ማለት ነው። ትቅመሰው ትሂድ። ሊሊም ብላለች ትሂድና የአባቷን እስኪ ተወቀው ማንነቱን። እኔ መከራዬን አይቼ አሳድጌ እያሉ ነበር እናት። ቢሆንም እስኪ አንዳንድ ጊዜም እኮ አባት በርቁ ነው ምንነቱ አይታወቅም። ሄዳ ግን ማንነቱን አውቃው ስትመጣ እናቴ ማሪኝ ብላ እናቷ ጉልበት ላይ ተወርቃለች ብዬ ነው ማስበው። ሰላም ውደ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛሬ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቀጣይ ፓርት አደይን ይዘን መጥተናል። እንግዲህ አደይ መከራዋን ከእሷም አልፎ ዴቭንም እንግዲህ መከራውን ሲያይና ሲሰቃይ ቆይቷል። በዚህም ምክንያት እንግዲህ አሁን እውነተኛ አፍቃሪ መሆኑን አደይ እየተረዳችው ይመስለኛል። ከዚህ በኋላ አደይ እሱን እንግዲህ እሺ ብላ ልትቀበለዋለች በሚል ግምት አለኝ እኔ። እናንተስ እንዴት ይመስላችኋል? ለምን መስዋዕትነት ከፍሎላታል። ከመቀጥቀጥ ከመታረስ ከመደብደብ ድረስ ደርሷል። በሷ ምክንያት ገጠር ለገጠር እህቱ ድረስ ይዞ ሄዶ ተንከራቷል ማለት ነው። እና ይህን ነገር ሁሉ የደረሰላትን ከዚህ በኋላ አልቀበልም አትለውም ብዬ አላስብም እንደኔ ግምት እንግዲህ። ሆኖም ግን ከነ ፍቅር ቤት ተመልሳ ከገባች ያው የፍቅር ነገር በእርግጥ እናቲቱ እያለች ምንም ላታደርጋት ትችላለች። እናቲቱ ግን ተመልሳ ከሄደች ስቃዋን ስለምታበዛባት ዴቭም አንድ ቃል ገብቶላት ነው ያመጣት። ብትፈልጊ ቤት ተከራይተን እንቀመጣለን፣ ካልፈለግሽም ውጭ ሀገር እንወጣለን ሲል ቃል ገብቶላታል። አንድ ደስ እና ያሳቀች ነገር ሊዲያ ከየዋህነቷ የተነሳ አደይና ወንድሟን ፍለጋ ስትሄድ የአደይን አባት አግኝታ ማንሽ ደግሞ አንቺ የከተሜ ልጅ ነሽ ሲሏት፣ አዎ የአደይን አባቷ
አግቷት እየፈለኳት ነበረ አለችው። እኔን ምን ለመሆኑ ማን እንደሆንኩኝ አውቀሽኛ ሲላት አላውቅሁም አለቻቸው። እኔ እኮ የአደይ አባት ነኝ ሲሏት የደነገጠችው ነገር ከዛ ብርሃኔም ቶሎ ደርሳ ሌላ ነገር ሳያደርጋት አባቴ ብላ አባቷን ጭካኔ ስለመታቅ ይዛት ወደ ቤቷ ሄዳለች። የአደይ እናት በጣም የሚያሳዝኑ ስፍስፍ ያሉ እውነት እናት ሩህሩህ የሆኑ እናት ነው ያየ ነው። ግን አቅም የላቸውም፣ ጤና የላቸውም። አቅማቸው ደግሞ ልክ ምንም ለአንድ ነገር ይንቀጠቀጣሉ፣ ይረበሻሉ፣ ያስባሉ እንጂ ያለቅሳሉ እንጂ ምንም አይነት እርምጃ የማይራመዱ ናቸው። በጣም ያሳዝናሉ። ሰውየው የአደይ አባት የበላይ ሆኖ እያንቀጠቀጣቸው የሚገኙ ናቸው እና አቅማቸው ባለመቻሉ ብዙ ተጎድተዋል። በኋላ ግን አደይ ብቅ ስትልላቸው ልልልልልል ብለው ነበረ ያቀለጡትና ቶሎ ብላችሁ እዚህ ቤት ይዛችሁ ሊጠፉ ወደ ከተማ ይዞቹ ሊሄዱ እንዳትመጪ፣ ከዚህ በኋላ እኔ ነኝ ልጄ መጥቼ ማይሽ፣ አንተም የከተማው ልጅ አደራህን እንዳትመጣብኝማ እንመጣለን እናየዋለን ቢል እንኳ ዴቭ አይ እንዳትመጡ እኔ ነኝ መጥቼ የማያችሁ ከዚህ በኋላ እንደ አደይ ገጠር እንዳትመጣብኝ ሲሉ ነው የተናገሩት። ለምን ሁሉን ነገር በአይናቸው ስላዩ ስለተስቃው ማለት ነው። ግን ያው እነሱ የተላላኩትን ጫኔ እንግዲህ ቤት ሂደው የታለች ልጅቷ ብለው ሲጠይቋቸው አረ በፍጹም ያላየሁም የታረጋችሁ ልጄ ሲሉ በዚህ እድሜው መዋሸት አይከብዶትም ወይ ተብለው ነው እንደውም የተባሉት። እኔ ያላየሁም የወሰዳችኋትን ልጅን ምን እንዳደረሳችሁ አምጡልኝ ሲሉ ነግረንሻል ብትሰጪ ይሻልሻል እያሉ ነበር። አባትም እኔ ለከተማ ሰው ሄደሽ ከምታውደለዲ ለባላባት ለባለጸጋ ሰጥቼሽ ሀብታም ሆነሽ አንቺም አልፎልሽ እኔንም ባታሳልፊልኝ ምን አለ ሲሉ አደይ ደግሞ ለማልፈልገው ሰው ሰጥተኝ እኔ ደስተኛ ካልሆንኩበት ትዳሩ ምን ያደርግልኛል? የራስን ደስታ ነው ወይ የምትከተለው ብለዋለች። አንዳንድ አባቶችና እናቶች ልጆቻቸውን አረብ ሀገር ሰደው በእነሱ ገንዘብ የሚደሰቱ አሉ። ልጆቻቸውን ለሀብታም ድረው ገንዘብ ስላላቸው ቤት ስላላቸው እንጂ እነሱ በቤት ውስጥ ፍቅር የባል ፍቅር የማያገኙበት ደረጃ የሚደርስን ነገር እያስተማረን ያለንበት ደረጃ ነው። ወላጆችና ልጆች አብረው ቢናበቡ የሚለው ነገር አሁን እዚህ ጋር ያስተምረናል። ልጅ የምትፈልገውን እንጂ የማትፈልገውን እንዳታገባ፣ አግቢቷና ትዳሯን ፈጻሚዋ ልጅቷ እንጂ ወላጆች እንዳልሆኑ የተረዳ የሚከድበት ነገር እንዳለ እያየንበት ነው። በጣም አስተማሪ ነው የአደይ ድራማ ማለት ነው። አሁን እንግዲህ እናት ፍቅር ልትሄድብኝ ነው ብለው እየተጨነቁ ነው። እንግዲህ ደግሞ እሷ ቤዛ ደግሞ እንግዲህ ሊሊና ኤላ እንድታጣላ ሊሊኮ ሄደችልህ ወደ ናኦል ቤት ነበር ያለችው። እሱም ግን ይህንን አምኖ ተነስቶ ነበር ሄደው። እሷ ግን የፍቅር እናት የነባርኮት እናት ነይ ብለው ጠርተዋት ነበር የሄደችው። ቡና ጠጥተው ተጫውተው ስለ ሁኔታ ሁሉ ነገር ሲነጋገሩ ከዛ ድንገት ኤላ ይመጣና የት ነሽ? እዚህ ነሽ እንዴ? እኔ እኮ ቤዛ ኤላ ቤት ናኦል ቤት ሄዳለች እና አመንካት እንዴ ነበር ያለችው። አይ እኔ እንዴት ሄድሽ? ምን ፈልጎ ምን አስፈልጎሽ ጠርቶሽ ነው ብዬ ነበረ አለ ማለት ነው። እንግዲህ አሁን ኤላ ምን ያህል በሊሊና በእሱ መካከል ቤዛ ገብታ ልታራርቃቸው እንደምትችል እየተገነዘበ ይመስለኛል። ከዚህ በኋላ ቤዛ የምትለውን ነገር በፍጹም አያምንም። ቤዛም ለወንድሟ እንግዲህ እስር ቤት የሆነ ጓደኛህን አስተዋውቀው እሱ ነው ብለው ለባርኮት እኔ ነኝ የእሷ ወንድም ብሎ አንዱ የታሰረ የሀገራችን ልጅ ይተዋወቅ እያለች ነበር ለሴራዋ። ሆኖም ግን ይሄን ለምን አታደርግልኝም? አድርግልኝና ቶሎ ከዚህ ቤት ተገላግዬ ገንዘቡን ይዤ ልምጣ እያለች እያጣደፈችው ነው። ባርኮትም እሷን ፍለጋ ቤተሰቦቿን እንደሄደ አልተመለሰም። እንግዲህ ከዚህ በኋላ ያለውም እድል የላትም። ወደ እነ ባርኮትን ቤት መግባት አትችልም። ኤላ ደግሞ ከዚህ በኋላ በሊሊ ስለመጣችበት አሁን እውነተኛ ሊሊ የምትናገረው ነገር ትክክል ነው እያለ እያመነ የሚሄድበት ደረጃ ደርሷል። እና እንግዲህ እንደምታዩት እንግዲህ አሁን ዳይመንድ ደግሞ አባቱ አጎረሰው ያበላው ከዳኸኝ እኔ ባበላህ ባጎርስህ ባደራነቴ ዛሬ መተህ ደግሞ ልጅን ካገትኩበት ትፈታታለህ እንዴ ብሎ ሲጠይቀው ነበር። እሱ ደግሞ አባ እኔ ምን ላድርግ ብለው ሊደፍሯት እኮ ነበር ጫኔና እኮ አለልኝ እኔ ባልደርስ
አደይ ሊደፍሯት ነበር እና ቆመህ አስደፍራት ነው እንደምትለኝ ወንድምነቴ እስከ ጥግ እስከዚህ ነው እንዴ? ለምን ብዬ እኮ እንዳይደፍሯት ብዬ ነው እየተከላከልኩላት የነበረው ቢለውም ዝም በል አንተ ውሸታም ብለው አላመኑትም። ለርሽ ስመጣ ማድረግህን አውቃለሁ ብሎ ነበር እንደታሰረ እየተሰቃየ ጥለውት የሄዱት። ቢሆንም ግን ደርሰውለት እነጫኔ አስጥለውት ነበረ። ይህንም ሲያስጥሉት ደግሞ ሮማናን ሳላስፈታና ጥሩ ደረጃ ሳላደርሳት ወደ ከተማ ካላስወርቃት አልሄድም ብሎ ከታገተችበት ሮማናን ብትርታው የባሰ ይመጣብኛል፣ ስፈቱኝ ድንገት ቢመጣ ይገለኛል እያለ እያለቀሰች ነበረ። ሆኖም ግን ፈትተው እያንዘባዘቡ መንገድ እንደገቡ ያው ምግብ ብዙ ስለማትበላ ድክማ ወደቀችባቸው። በዛን ጊዜ ደረሱባቸው ማለት ነው። እንግዲህ እነ ዳይመንድ አመለጡ። ግን ያው አሸናፊን እየቀጠቀጡት ነበረ። አሸናፊም ሂዱ እኔ ወጣዋለሁ አይደለም እኔን ሰሞኑን እልካታለሁ ወደ ከተማ እናንተ እንድትቀበሏት ብሏል። ሰሞኑን እንግዲህ ሮማና ደግሞ ወደ ከተማ መጥታ ከአደይ ጋራ ትቀላቀላለች ብለን እናስባለን። ይህን ያየንና እየተማርን ያለ ነው። በገጠር ያለ አካባቢዎች እንግዲህ ይህን ያክል ሁሉ መከራና ስቃይ ያሳልፈው ነው ከቤተሰቦቻቸው ጋር ግብ ግብ ገጥመው ወደ ከተማ የሚገቡት የሚለውን ነገር እያየን ነው። ዛሬ ግን በዚህ ሰዓት አሁን ብዙም ያለ አይመስለኝም። እንደውም ከገጠር ወጥተው ወደ ውጭ ሀገር እንዲወጡላቸው፣ ወደ አረብ ሀገር ሂደው እንዲያግዟቸው፣ ወደ ከተማ ሂደው እንዲሰሩላቸው፣ ትምህርት በግማሽ ሽፍት እየተማሩ በግማሽ ሽፍት እንዲሰሩ ነው የሚያገለግሉ እና በአደይ ድራማ ላይ ብዙ ነገሮችን ጠለቅ ብለን ከተገነዘብንበት ያላወቅነውን ታሪክ የምናውቅበት ያላወቅነውን ባህል የምናውቅበት ነገር ጥሩ ነገር ነው ያለው ብዬ ነው እኔ ራሴ ያየሁት። በተለይ የከተማ ልጆች በገጠር ያለውን ህይወት የገጠር ልጆችን ህይወት የማያውቁ ብዙዎች አሉና ለዛ እንግዲህ ማስተማሪያ ሆኖ የታየ ነገር ነው። በጣም ደስ ይላል። አሁን ደግሞ ወደ ከተማ መግባቷ አደይ በጣም መልካም ነገር ነው። ከዚህ በኋላ አግብታ ወልዳ እንድትኖር እናቷን ፈቅደዋል። ቀጣይ እንግዲህ